እሙ አዲስ ሰው አግኝታለች። አዲስ ህይወት እያሰብን ነው እንግዲህ ጭራሽ ብሎ ሰማለ ሊድርል ሚስቴን ሊድርል ለማንኛውም ወንድምሽን ተሰናብተሽ ስሚ የቀድሞ ባለቤትሽን ተሰናብተሽ ሰላም ውድ ቤተሰቦች እንደምን ቆያችሁን? ያው እንግዲህ እንደምታውቁት በባለፈው እሙ አዲስ ሰው አግኝታለች። አዲስ ህይወት እያሰብን ነው እንግዲህ ምን ትያለሽ? ስለ አዲስ ሰው ምን አየሽ? ምርጫዬን ወደድሽ? እኔ ማለት አንተን በመጀመሪያ እንዴት ናችሁ ቤተሰብ? እኔ ያለውኝ እግዚአብሔር ይመስገን። ማለት የተለቀቀውን ቪዲዮ አይታችሁታል የተወሰናችሁ ሰዎች ማለት ነውና ብዙ ባይባልም ያው አቃለው እናንተ የኛን ማለት የኔና የሳሚ ጥሩ ነገር ነው ማየት የምትፈልጉት ሁሌም እና ጠላትም ሲመጣ ምንም ሲሆን እኔ አብረን ሆነን ጥሩ ነገር ስንሰራ ወይም ደግሞ ለእናንተ እኛ አብረን ሆነን ስንመጣ ነው ደስ የሚላችሁና በዛ መንገድ አጠብቁም አቃለው። እኔም ደግሞ ጥሩ ነገር ነው የሰራሁት ብዬ አይደለም የማምነው፣ ግን አለ አይደለ ቢያንስ እኔ በግሌ አንተን ማስቀየምም ማስከፋትም አልፈልግም። ለበቃ በወቅቱ ከዚህ በፊትም በጣም ብዙ ነገር ሲደረግ ስለነበረ ያንን ስለተሰማ እንደ ወንድም ነው ያንን አይነት ነገር ይዘህ የመጣኸው ማለት ነውና እኔ በውስጤ እውነት ለመናገር ብዙ አልተቀበሉም። እንዴት? ምን ማለት ነው? ምክንያቱም በቃ ማለት ጥሩ ሰው አይደለም አላየሽውም? ስጦታ በስጦታ እያደረገሽ አይደል? አይ በስጦታ እኔ አላምንም። ማለት የሰው ልጅ ወርቅ ስለተገዛልኝ የሆነ ነገር ስለተፈጠረልኝ እኔ እናቴን በዛ ቀይራለሁ ማለት ነው። እሱ ብቻ አይደለም እኮ ነው ለስጦታው ብቻ ነው አላልኩም። ግን ጥሩ ሰው ነው አውርቼሻል፣ ሁሉ ነገር ነገርሽ ጥሩ ሰው ነው ያግዝሻል፣ ብቻሽን አትሆኝም ያው እኔ ለሱ በሚል ሳቢ እኮ ነው እንጂ ማለት እኔ ለሳሚ አይ በቃ አልወደውም አልፈለኩትም አልተመቸኝም ምናምን ብዬ ልነግረው አልችልም። ግን በዚሁም ስሜቱን ይኸው እኔ ምን ያህል ውስጤን እንደጎዳው እሱ ከሷ ጋር ማውራት እውነት አሁን ብዙ ነገር እየተባለ ነው ከካሜራም ጀርባ ማለት ነው እና ብዙ ነገር እየተባለ ስለሆነ እውነት ይሁን ውሸት ይሁን እግዚአብሔር ያጣራዋል እሱ ማለት ነው ከኛ በላይ ደግሞና እኔ ብቻ በዛ በተፈጠረው ነገር እኔ ውስጤ ደስኛ አንደኛ ነገር የሳሚ ጉዳይ ያለቀለት መስሎ ነበር አይደል? ካሁን በኋላ ስሙን አንጠራም እሱን አናነሳም እኮ እዚህ ጋር እሱ መግባት የለበትም እንደኔ ሐሳብ ገባሽ? አወጣ ነው እኮ ሳሚን። ከዛ ሳምሶን አዲስ ሰው ተካን። ያን ሰው ደግሞ ስለ ልጁ ባህሪ ነግሬሻለሁ፣ መተሽ ተዋውቀሻል፣ አይተሻል። እንደምታዩት ነው እንግዲህ የልጁ ባህሪ እንደምታውቁት ነው። ጥሩ ልጅ ነው፣ መልካም ነው። እንደዛ አያችሁት። በመጀመሪያ ቀን ያን ሁሉ ጊፍት ይዞላት መጥቶ ምን ያህል ወደፊት ደግሞ አስቡት አብሮሽ ሲሆን ወደፊት ምን ያህል ሊንከባከባት እንደሚችል አይታወቅም። የህልዋ ነገር ወደፊት ብዙ ነገር ሊሄዱ ይችላሉ አይደል? እና ያን ነገር ደግሞ አንቺ እንደዚህ ብለሽ ዛሬ ደርሰሽ ደግሞ እንደዚህ ሀሳብ መቀየር አስፈላጊ አይደለም። ምንድነው? ዳንኤል ተረፈና ማን አንተ አራሳልሽ ዛሬ የመጨረሻ ነው ምን ነገር የመጨረሻ ነው የሚሆነው አለ። ወደዛ ዞሮ ከፊቴ ሰማኛለህ? ዱላ የሚፈራ ሰው ፈልግ ውጣና ሂድና ዱላ የሚፈራ ሰው ፈልግ። ደግሞ ለቀቀው ሲጀመር መሀል መግባት አይጠበቅብህም። አሳየዋለሁ ማንነቴ ማለት ነው። ለአንቺ ክብር ብዬ ነው። እግዚአብሔር ምስክሬ ለአንቺ ክብር ብዬ ነው። ግን መታገስ ካለብኝ ጥግ በላይ ነው የታገስኩት። ጭራሽ ብሎ ሰማለህ? ሊድርልኝ ሚስቴን ሊድርልኝ ዱላን እዛ የሚፈራ ፈልግ። ይኸውልህ እኔ ዱላ ከፈለክ ዱላ መያዙን እተዋለሁ። አንተ ዱላ መያዝ ለኔ ብርቅ አይደለም። አይገርምም? እጅ በእጅ መገናኘት ይችላል። ምንድነው አንተ ወንድ ልጅ አይደል? እኔ እንደዛ አልፈልግም። በእናትህ ዳኒ በቃ ቁጭ ብላችሁ አውሩ። እሺ እኔ መሀል አትግባ። እኔ ይኸውልህ ምን እያደረክ ነው አንተ?
በቃ ቁጭ ብላችሁ አውሩ። የምታወሩት ነገር እኔ ተሳሳያለሁ ነኝ ወንድም እኮ ነው በስነ ስርዓት የሚያወራ ከሆነ በስነ ስርዓት ነው ሲጀመር ከሱ ጋር መስያለሽ ነው እንዳትነካ መጀመሪያ ተረጋጋ ቤቱ አሰብም ቤት ነው በድብድብ ከሆነ የሚያናገራት ነው ድብድብ ችግር የለው ልንደባደብ እንችላለን ገባህ አማሽናችሁ እኮ ትገናኛላችሁ እዚህ ግን የተማርክ ሰው ከሆንክ እና የምታስብ ከሆነ ቁጭ በልና እንነጋገር ዱላ ይዘህ የመጣው ቁጭ ብለን እንነጋገር ነው ዱላ ይዘህ የመጣው ቆማድ አይደለም ቆይ ዱላ ይዘህ የመጣው ቁጭ ብለን እንነጋገር ነው ማንግባባ ከሆነ አይቀርም ማንግባባ ከሆነ ድብድብ እኮ አይቀርም ይቅርታ በቃ በለውን አንተ ምን ላይ ለዚህ ካተገቡ ሲጀመር ነው ይውጪ አንድ ጊዜ ተናገርኩ እኮ ነው መናገር ባለብኝ መንገድ እኮ ተናገርኩ ገባ አይደለ ግን አልሰማም እንደሰለጠነ ሰው ቁጭ ብላችሁ አውሩ በቃ እኔ እንደዚህ ያለ ነገር ሰሚኛለሽ አንቺንም እሷን አትናገራት አይደለም ከእሷን አትናገራት ነገር መጥቶ አንቺንም ቢሆን ብዙ ጊዜ ነው የታገስኩሽ አላጠፋውም አልኩኝ አይደለ የሽማግሌ ማአት ላኩ አይደለ ማስረጃ ደግሞ ነው የምትፈልጊው ማስረጃ ማመጣልሻለሁ እስከዛው ግን ማለት ነው የማንም ወሮ በላ ሲመጣና የሆነ ነገር ሲያደርግ የሆነ ችግር ሲፈጥር ማለት ነው ዝም ብለሽ አትቀበይ ማን ነው አንገትሽ ላይ ሊያደርግ የመጣው አንተ አይደለ ይዘውት ወጣ ነው ይዘውታ እዚህ ወይ እኔ በህይወት ቆሜ ማን ነው ያንቺ አንገት ላይ ሀብል የሚያደርገው ጥፋት የሰራው ራስህ ነህ አንተ መጀመሪያ ተረጋግተህ ለምን ጥፋት ነው ጥፋት ሌላ ትዳር ላይ ትዳር ተመሰረታለህ ትዳር ላይ እሱ አበቃ እኮ እሱ ጉዳይ ምን ደረሰ አለቀ በቃ ሳምንት አልሞላ ነው ሰው ያስፈልጋታል እቴ ጀግና ስትባል በጣም አፈላ ላናግረው የምፈልገው ነገር አለ ምንድነው ሲጀመር ማለት ነው አንተ ወንድም ስለመሆን ምንም ማስረጃ የለም አንደኛ ነገር ሁለተኛ ነገር ወንድም አይደለም ለምን አባቷ አትሆንም አይመለከትም የኛ ትዳር መሃል መግባት አይመለከትም አይደለም እኔ ይኸውልህ ክብር አክብር ያለው እስካሁን ትዳር አለኝ ብለህ ነው የምታስበው እንዴት ትዳር አለኝ ምንድነው ለማጥፋታት ነው እንዴ ምንድናችሁ እናንተ ምንድነው የምትባሉት እንዴት ምንድናችሁ አለቀ እኮ ፍርድ ቤት ደረሰ ፍርድ ቤትን ቀቀለ ብለው አንተ ቀቀለ ብለው ፍርድ ቤትን ገደል መግባት ትችላለህ ባለ የልብህ ሴት ደግሞ ዛሬ ምን ማለት ነው የልብህ ዝም ስላልኩ ሴት ነው እንዴ መስለህ አክብሬያችሁ እኮ ነው ነገር በልና በቃ ውጣ እኔ ነው ጭራሽ ውጣ አትለኝ ዛሬ ማን እንደሚወጣ እስቲ እናያለን የሚወጣውን አካል እናያለን ለምን እንደዚህ አናረግም አንቺም ውጪ አንተም ውጣ ከዛ ማን እንደሚወጣ እናያለን ያንዱ ሬሳ ይወጣል ማለት ችግር የለም አንተ ምንም ተስማማለሁ አዎ ጥሎ እናያለን እንዴ ምክንያቱም መነጋገር ባለብን መንገድ ተነጋግረን አይደል በለፈለፈ አይደለም እኮ ዋጋ ነው የምሰጠው ችግር የለውም ዋጋ እንሰጣጣለን ችግር የለም ግን ልንገርህ አይደለ አዳምጠኝ ከዛ በፊት ማለት ነው ወንድም እንደ ወንድም መከታዬ መሆን መብቱ አለ ማንንም አልከለከለም ያንን ማለት ነው አንቺም ብትሆኚ እንደ ወንድም መከታ ማረግ እሱን ከጎንሽ እንዲቆም ማድረግ መብቱ አለሽ እሱ ነው ተነግረው ነው ሌላ ግን ወንድ እያመጣህ ቤቴ ለፍቼ ያቆምኩት ቤቴ ውስጥ ወንድ እያመጣህ የሷን ሰውነት ማስነካት አይደለም ማስቀረብ አትችልም ያራደለ አሳየኝ ደግሞ ያንተ የመጣው አንተ ያንተን ክፍተት ሊሞላ ነው አሳየኝ አንተ አጠፋው ያን ውሻ አሳየኝ ያን ውሻ አሳየኝ ምንድነው አንተ በእግዚአብሔር አማ አዲ ዳኒ በእናትህ ወይ አንተ ምን ሆነ ነው አንተ ለቀቀው እንዴ አረሳም ለቀቀው በእናትህ ኧረ በእናትህ ሳሚ አከበርኩ አንተ ዘረደ ምን ሆነ ነው ማክበር እስካለብኝ ድረስ ተነስ በቃ አክብሬያለሁ ከዚህ በላይ አላክብራችሁ የክብርን ጥግ ነው ያሳየው ገባህ አይደል ተማታ ማለት ነው ያሰቃ አሁን ተማታ ማለት ነው የክብርን ጥግ ነው ያሳየው ገባህ እሷን ሰውነቷን ማስነካት አይደለም ወይኔ ጉዴ አንቺ ውሻው ለቃፍሳል እረፍ እንዳለካት ነይ ያደረገች እያየሁት ዞራ ምንም ንግግር እኮ አያስፈልግም እኮ ተረጋጋ ምንድነው ንግግር አያስፈልግም ተረጋጋ እንደዚህ ነው እንደምትጠሩ ማሳያለሁ ወይኔ አፍንጫዬ ለምን ማትወጣው አይዞህ በቃ ነው ደግሞ ምንድነው እናንተ ችግሩ እኔ አልነካሁም እና ማን ይመታኝ ይኸውልህ በቃ ተረጋግታችሁ
አውሩ። ምንድነው? ተረጋግተን ማውራት የምንችል ከሆነ ተረጋግተን እናወራለን። አይ ተረጋግተን ማውራት አንችልም። ምንድነው? በዱላ ደግሞ ማለት ተረጋግተን የምናወራው በዱላ መካከል እስቲ ደግሞ ኖ ከውስጥ እየመጣ ነው። ገብተን እንትን በል በዱላ መተን ተረጋግተን የምናወራው እኔ አውቄ ነው የፈራሁ። ለምን ደውጣ ማትዩ አውቄ ነው ያከበርኩ አውቄ ነው የፈራሁ እንጂ ለአንተ አንሻ አይደለም። እንዴ በቃ ቁጭ ብላችሁ አውርታችሁ የምታወሩት ነገር እየደበደበ ነው ቁጭ ብለን የምናወራው። አውልቂው እያልኩሽ እኮ ነው። አውልቂው ተረጋጉ። ምን ሆነችሁ ነው እናንተ? አውልቂው እያልኳት ነው። እንዴ በቃ አትጩባታ ነው ይውጭ አንተ ታውልቀውና እናወራለን። አንተ ጎረቤት ትረብሻለህ። በቃ ተረጋጉ። ያጠለቀችው ታውልቀውና እናወራለን። ችግር የለም። መጀመሪያ ታውልቀው። አታውልቅም ታውልቀው አትጩባት ነገርኩሽ እኮ ወላንሳ መታ ነገረች። አንቺ አውልቂው በቃ እየዋሸሁ አይደለም። ሰማለህ ሁሉንም እውነታ መታ ተናግረሻለች። የመጣ የመደንፋት መብት የለህም አንተ። ማን አምጪ አደረገ? ቆይ ሰው ማን አምጪ አደረገ? ለሷ የምመርጠው አንተ ነህ። ራሷን መርጦ ዳንኤል ቶ ከዛሬ በኋላ በዚህ ቤት አይቆይም እኮ ምን ማድረግ እንዳለብኝ እኔ በጣም እያበዛሁ ይኸውልሽ እስከ ጥግ ድረስ አሁን ተሻላት ብላችሁ ሊሆን ሁሉ እንትን እስከ ጥግ ድረስ ነው የምወድሽ። እስከ ጥግ ድረስ ነው የማፈቅርሽ። አይደለም እኔ ባመማት ሰዓት ለምን ሳትወዳት ነው አንቺ ላይ በዛ ቆይ ሰዓት ለምን ሳትወዳት አስወራኝ። አሁንም የምትወዳት አሜታሪክ መውደድ ላውራበት አይደለም አንቺ ላይ መተኛት ቀርቶ አይደለም አንቺ ላይ ቺት ማድረግ ቀርቶ አላስበው። ገባሽ አይደል? እዛ ይሄን የእንትን ቅደድ እዛው አልተኛሁም። ያየሽው ነገሩ ራስ ተጋድሜ እንደዚህ አልጋ ላይ ተጋድሜ አላየሽኝ። እኔ በምን አምናለሁ? ከዛ በላይ ምንድነው የምፈልገው ማስረጃ? እኔ እዛ ጋር ስለታየውበት ነገርና ስላለው ነገር ሁሉንም ነገር ከኔ ይልቅ ወላንሳ ትነግርሻለሽ። በቃ ማረጋገጫ ፈልጋለሁ በደንብ በስነ ስርዓት። አላመንሽም? ምንድነው አንቺ? ምንድነው እስከዛ ግን ይሄንን ውሻ ከቤት መውጣት አለበት። አለኝ ውሻ ትላንት መጣችሁ ወላንሳ። አንተ በጣም ከበልግና የተነሳ እኮ ማለት ነው ትላንቱ ማለት አመንሽም? እኔ ማለት የተወሰነ ነገር የሆነ ውስጥ እሱ ምን አሳማኝ ያለው ምክንያቱም አልተናገረች። ወላንሳ ምክንያቱም ተናግራለች አልተናገረች? መጣች ተገዳ እንደሆነ እንደዛ ያደረገችው ተናገረች። እንዴት ታሪኩ እንደጀመረና እኔ ምን ሆኜ አስገድዳት እንዳልሆነ በምን አውቃለሁ? እንደዛ ከሷ ጋር ታዳምጣኝ አስገድዳት እንዳልሆነ በምን እርግጠኛ ነው? አስገድዳት እንዳልሆነ መረጃ ሲያቀርብልኝ ነው። መረጃ ትክክለኛ መረጃ ካመጣችና እውነተኛ ሌላ ነገር ካለ ለምን ይችላል? ይታይ መረጃ ነው የምፈልገው። ይታይ የሚጨበጥ መረጃ ወሬ አይደለም። ወሬማ ልቷሽ ታርስ እኔ ነበር። እሺ የሚታይ መረጃ ልታመጣ ከፈለክ ጊዜ ሰጠው። እንደዚህ እየሆናችሁ አዳምጡኝ። ቆይ ልንገራችሁ። እኔ ከወላንሳ ጋራ ተኝቻለሁ ብዬ በራሴ አንደበት አውርቻለሁ አይደል? አይደል? ያንን የተባለበት የራሱን የቻለ ምክንያት አለው አይደለም? እናንተ የቅርቤ ጠርታችሁ የሩቁም ሰው ሙሉ ለሙሉ እኔ ከወላንሳ ጋር እንደተጋደምኩ ወላንሳን እንዳስረገስኩ ነው የሚያስበው እኮ ልጅ ያንን ደግሞ ወላንሳ ትናንትና መታ የነገራችሁ ትክክለኛ ምክንያቷን ሳይሆን የነገራችሁ ተገዳ እንደሆነ እኮ ተገድጄ ነው ወላንሳ ስነግርህ ሰምቻለሁ። ምክንያት ነው አንተ ሰማኝ። እኔ ወላንሳን ካመጣሁት በኋላ የነገረችሽ አላ ከዛ በኋላ እኔ ወስጃት ደግሞ ድጋሚ ለሱም ለኔም የነገረችሽ ነገር አለ። ቢያንስ ያንን ነገር እሱን ነገር ለአንተም ትነግራለች ለሱ እንደ ወንድም ካከበርኩ ነው ግን እንጂ መስማቱን ላይ አይጠበቅብም። ምን አይነት ምክንያት ነው አንተን ዋሽተክ ተኝቻለሁ ከወላንሳ ጋር ተኝቻለሁ እንድትዳደረገ ምን አይነት ምክንያት? በቃ እሱና እኔ ከመናገር ይልቅ ባለቤቷ ብትናገር አይሻል? ያደረገችው እሱማ እኮ ብዙ ማረጋገጥ ጉዳይ ውስጥ የገባችው ምን አይነት ምክንያት ነው? እሱ ዋሽተህ አንተ መረጃ ነው አንተ ቆይ አሁን እኔ ቺትም ላድርግ ቆይ እንደ ሰው እናስብና ማለት ነው ቺትም ላድርግ ልጋደም ከሰው ጋር ከሴት ጋር ማለት ነው እሷ ማጽናናትና የሆነ ልጆቿን ምናምን እንትን እንዳትል ማበረታታት እንዳለ ሆኖ በምን ሂሳብ ነው ገና 3 ቀን 4 ቀን ሳይሞላ እኔን በፍርድ ቤት እዚህ ቤት እንዳልገባ አሳግደ ወንድ ደግሞ ወንድ አይደለም እኮ ቂጡን ያልጠረገ ወንድ አምጥተህ እዚህ ከሷ ጋር ሌላ ነገር እንዳርግለት አይደለም። አንተ እህትን ልትሸጣት ነው? ስንት ነው የከፈለ? ያልበሰለው ልጅ እኮ ያመጣው በደላላ ነው። ስማ አንተ ፍቅር በደላላ ነው ወይ ትዳር በደላላ? ሰማኝ ማን ጠግ ነው ይሄ እንካ
እንኳን መጠገን አይደለም ማለት ነው። ምንም ማድረግ አይችልም። ልንገርህ መቅጠም አይችልም። የታውቀዋለህ የምታውቀው ነገር አለ አይደለም? ስለሱ የምታውቀው ነገር አይደል አለ? እኔ የማውቀው አይደል? ያንተ ቢጤ ነው በነገራችን ላይ ጀግና ያሰደብሽ ነው። በዚህ ታይተሻል። ጀግና ስትባል ማትረባ መሆኑን ያሳየው ማለት ነው። በቃ አሁን ያፍልክ አንቺ ነሽ ጣቱን አይቀስም። በቃ ተረጋጋ። እኔ ላይ ጣቱን አይቀስም። ያስደበደብሽ ነው። አቅምን አውቀህ ከሱ ጋር አትከራከሩ። መጀመሪያ የምፈልገው ነገር እዚህ አንገትሽ ላይ ያደረግሽውን መተት ይሁን ምን ይሁን ማታቂውን ነገር አንተ አውልቂው ነገር አውልቂው እያየሁሽ እኮ ወርቅ ነው። ዝም በል ወርቅ ነው። ወርቅን በህይወት አድርገህ ማሳደም ማለት ነው። አንድ ቀን የሚያውቃት ልጅ ነው በህይወት አድርገላት ማታውቀው ነገር ያደረገላት። አውልቂ አንቺ ለምን ነው የምታወልቂው? ለምን ነው የምትሰጪው? በቃ ለምን ነው አንቺ ሁለት ሰው ልትሆኚ? ለምን ነው የምትወራው? እኔ ይሄን ወርቅነቱን አይደለም የምፈልገው ወይም ደግሞ ሌላ ነገር አይደለም። ፈረንጅ ልትሆኚ አይደለም እኮ ነው የምፈልገው። እየሰማኸኝ ነው? አትጮህብኝ ሰውዬ። ይሄንን አንተ ራስህ ገዝተህ ነው የሰጠው። ያ ከጎዳና ላይ ያመጣው ነው። ምንም ሊገዛ የሚችልበት ምክንያት የለም። እንካ ያዘው። የራስህ ንብረት ስለሆነ ማለት ነው። ይሄ ቆሻሻ ንብረት ግን ያንተ ኪስ ውስጥ እንጂ የሷ አንገት ላይ አይገባም። አጥርቀው ኪስ ውስጥ ከተት አይመለከትም። እሱ ሰማላችሁ? እሱ አይመለከትም። ትዕዛዝ የመስጠት መብት የለም። ሰማያለሽ? ወንድ ማን እንደሆነ ይታያል። ሁለታችሁም ውጡልኝ። እኛ የት ነው የምንወጣው? በቃ አልፈልግም። ውጪ። ወዴት ነው የምንሄደው? አሳየዋለሁ። ይኸውልህ ስማ፣ እኔ እናንተ ታውቀኛለህ። አትጃጃል በእናትህ እንደ ሰማያለሽ? በቃ አስወለቅ ይኸውልህ ልትገዳደር ነው አይደለም? ልንገዳደል አይደል? በቃ ያሳያችን ሁለታችሁም ተፈላልጋችሁ ነው። ዳኒ ቦታ ይኸውልህ ዳኒ እዚህ ጋር ማለት ነው ወንድነት ነው የሚወስነው ማለት ነው። ምን አገባኝ? ለማንኛውም ወንድምሽን ተሰናብተሽ ስሚ፣ የቀድሞ ባለቤትሽን ተሰናብተሽ ወጡ። ወንድ ለወንድ ብናወራ ይሻላል። ቆልፈው ማንም መተው አይደለም። ቆልፈው በደንብ ማንም መተው አይደለም። ታያታለህ። አሳያለሁ። ትሰማኛለህ? መጀመሪያ እዛው ገባ። ትሰማኛለህ? እንደ ወንድ ምንድን ነው ፈርተህ ነው ምታይና የወንድ አይደለም የወንድ ንግግር አሳያለሁ። የወንድ ንግግር ነው። በመጀመሪያ ደረጃ ሳሚን እኔን አታውቀኝም። እኔ ምኑ ልኩን የእሷ ምን አይነት ባሏ አዲስ ነው የመጣኸው አንተ። ታሪክ አታወራ። አዎ ሲጀመር ላወራህ ልጨቃጨቅህ አይደለም። እንደ ወንድ ላወራህ ነው የመጣሁት እንጂ ልጨቃጨቅህ አይደለም። ተነስ ወንዱ ተነስ ወንዱ ቶሎ በል ወንዱ ተነስ። አቅሜ ነው እግዚአብሔር ተነስ ወንዱን በቃ አታውቀኝም። እኔን አታውቀኝ። ስለማታውቀኝ እኮ ነው በጣም እንትን ያልክብኝ ማለት ነው። ምንም ነው የማታውቀኝ። ገባህ? ሳታውቀኝ አንተ ወንድ አሳያለሁ። እንዳታውቅም ትሰማኛለህ? እንዳታውቅም አሳያለሁ። አታውቂው አልልሽ ዛሬም ለተበደልኩት መበደል ማሳዘን አንቺስ ገላሽ ተላምዶት 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 መች ቦታ ሰጥቶት
የሌላው ብርቱ ነኝ እኔስ ያንቺ በሽተኛ ወይ አገላ ያድን ፍቅርሽ አርጎኝ መምተኛ ደካማሽን ይማጠናል ላንቺ ይታመናል